አባዬ ትሁትን ጎትቶ ከቤቴ ውጭልኝ፣ ቤቴ ውስጥ ላይሽ አልፈልግም አላት። ከጠላት ጋራ መኖር አልፈልግም፣ ስለዚህ ውጭልኝ፣ ይሄንን ጎረምሳሽንም ይዘሽ ውጭ አላት። የአባዬ ሚስት በመሀላቸው ገባችና ተው እንጂ ምን እያደረግክ ነው አለችው። አንቺ ማታውቂው ብዙ ነገር አለ፣ ስለዚህ እሷም ደግሞ አይምሮዋ ስለተደፈነ ከሱ ጋር ትቀጥል፣ እኔ ግን ቤቴን ለቃ ትውጣልኝ አለ። ናቲና እንትና እድል ተፋጠጡ። እድል እውነታውን ተናገረች። ናቲ ተዋረደ። እንግዲህ ከባድ ችግር ተፈጥሯል ማለት ነው። በጣም ያሳዝናል። አባዬ ታዲያ ቆራጥ ሆኖ ከቤቴ ውጭልኝ ትሁት፣ ላይሽ አልፈልግም፣ ፈጽሞ ማየት አልፈልግም። አንቺን አውቃለሁ እንደ ልጄ የነበረ ማይሽ፣ አንቺ ግን አይምሮች ተደፍኖ ናቲን አትንኩብኝ፣ ናቲ በጣም ጥሩ ሰው ነው፣ ናቲ እንደዚህ ነው እያልሽ መከራዬን አበላሽኝ ትሁት። ስለዚህ ከዚህ በላይ ልታገዝሽ አልችልም ልጄ፣ በጣም ይቅርታ አድርጊልኝ የኔ ልጅ። ምክንያቱም ደግሞ እኔ ብዙ ተጎዳው ሰው ነኝ። ስለዚህ አንቺም አይምሮሽን ደፍኖሻል ሰውየው በውሸት ጋጋታ። እናማ ከዚህ በኋላ አጠገቤ እንድትደርስ አልፈልግም በይው። አይ ምጥ ከሆነ ግን ከህይወታችን ውስጥ ውልቅ ብለሽ ውጪ አላት። አባዬ ናቲ እኮ ፍቅረኛዬ ነው፣ ለምንድን ነው እንደዚህ የምትለው እንዴ? ፍቅረኛ 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 አትበይ 10 ጊዜ። የምን ፍቅረኛ ነው? ከዛ በኋላ አባዬ እሱ እኮ ሽማግሌ ልክ ነው። አዎ አውቃለሁ፣ ግን እንደው ትክክለኛ ባል ይሆነኛል ብለሽ አስበሽ ነው ማለት? አባዬ አልገባኝም። አልገባሽም? ሊገባሽም አይችልም፣ ግን እውነታው ላይ ስትደርሺ ሊገባሽ ይችላል። ለማንኛውም እኔ መጥፎ ነገር ላይ እንድትወድቂ አልፈልግም፣ ጥሩ ነገር እንዲገጥምሽ ነው የምፈልገው። ግን አስመሳይና እውነት ተናጋሪውን ብትለይ ብዬ አሰብኩኝ። አንቺ ግን ታውረሻል፣ በፍጹም ልሰሚ ፈቃደኛ አይደለሽም። ለማንኛውም እሱ ፈጣሪ ልቦና እየስጣችሁ፣ እኔ የምለው ነገር የለኝም። ይሄ ሰውዬ አትንኩብኝ፣ ከሱ ጋር ነው መቀጠል የምፈልገው፣ ከሱ ጋር ነው መሆን የምፈልገው፣ ከሱ ጋር ነው ህይወቴን የማስቀጥለው ካልሽ ቤቴን ለቀሽ ውጪ። እሱንም እዚህ ቤት ውስጥ ማየት አልፈልግም፣ በጭራሽ እሱን ቤቴ ውስጥ እንዲገባ አልፈልግም። እሺ ከዛስ? ከዛማ አልፈልግም አልኩኝ፣ አልፈልግም። ስለዚህ እኔ ከዚህ ቤት ውስጥ እንዳየው አልፈልግም አለ አባዬ። አባዬ እንደዚህ አስቀይሞሃል ማለት ነው እንዴ? እኔ ነኝ የማውቀው ህመሜን፣ ራሴ ነኝ የማውቀው ህመሜን፣ ደግሞ ራሴ ነኝ የማስታመመው። ለማንም ምንም ማለት አይጠበቅብኝም ትሁት። አንቺ አይምሮሽም አይንሽም ተደፍኗል። ስለዚህ የሆነ ቀን ደግሞ ማየት ስትችይና እውነታው ሲገለጥልሽ ይዛ ጊዜ ላካ አባዬ እውነቱን ነው እንዴ ብለሽ የምትይበት ቀን ደግሞ ሩቅ አይደለም። ብዙም አትደሰች። ይሄንን መመክረሽ እኔ እሱን ጠልቼው ሳይሆን ማን ነው ለእኔ ጥሩ ሰው ብለሽ ማሰብ አለብሽ አላት። በጣም ተናደደች። አባዬ እንዴት እንደዚህ ትለኛለህ? ቆይ ለምንድን ነው እንደዚህ የምትለኝ? ናቲ እኮ ፍቅረኛዬ ነው፣ በጣም የምወደው ፍቅረኛዬ ነው። ታዲያ ለምንድን ነው እንደዚህ የምትለኝ? ከዛ በኋላ ትሁት ጨርሻለሁ አልኩሽ እኮ ጨርሻለሁ። ከዚህ በኋላ ከኔ ጋራ ያለሽ ነገር አበቃ። እኔም ደክሞኛል፣ ጭቅጭቅ ሁሌም ሰልችቶኛል። ከዛ በኋላ እሺ አባዬ አመሰግናለሁ፣ እንደዚህ ያስቀየምኩ አልመሰለኝም ነበረ። ስለዚህ ከተቀየምከኝ ደግሞ በጣም ይቅርታ፣ ካስቀየምኩም ይቅርታ አባዬ አለች ትሁት። አባዬ አንጀቱን ለመብላት እሱም ታዲያ በጣም ተናዶባታል፣ በጣም ተከፍቷል ማለት ነው። ምክንያቱም ደግሞ ሰው እያስመሰለ እንደሆነ እንዴት ነው የማይገባት? ለምንድን ነው የማትረዳው የሚለው ነገር በጣም እንትን ብሎታል አባዬን ማለት ነው። ትሁት ፈጽሞ ልትረዳው አልቻለችም። ናቲን ዙራ ማየትም አልቻለችም። አንዳንድ ጊዜ በፍቅር ታውረው አጠገባቸው እየተደረገ ነገር ማየት አይችሉም የሚባለው ነገር እየተወነች ይመስለኛል። እና ሲበዛም ደግሞ ያስጠላል። ናቲ እንደሆነ ተመስገን አንድ ቀን ተገዝቶ ያለቀ ቀን
እንደ ምንጃር ጤፍ አምርቶ አምርቶ እንደሚለቀው ምንም አትጠራጠሩ። ይሄ እውነታ ነው። ተመስገን አይለቀውም ናቲን፣ እመኑኝ ማለት ነው። ግን እሱ አሁን የአባዬን ሚስት ላይ አይምሮን እዛ አድርጓል እንጂ ለናቲ አንዳንድ ጊዜ ሰዎች ዝምታ እኮ ራሱን የቻለ መልስ ነው። ታዲያ ናቲ እና ትሁት እንደዛ ሲለፋለፉና ስንት ሲሉ ተመስገን ዝም ስላላቸው የተመስገን ዝምታ በጣም አቃጠላቸው፣ ተናደዱ። በቃ የሚያደርጉት ነገር ጠፋባቸው። እሱም ደግሞ ልክ እንደ በፊቱ ልደባደብ ተነስቼ ልሳደብ ምናምን ነገር አላለም። ያ ነገር ደግሞ እሷን በጣም አቃጠላት፣ ተናደደች። እንዴ እንደዚህማ ሊሆን አይችልም በፍጹም። ለምን እንዴ? ቆይ ለምን? በፊት እኮ በጣም ይናደድ ነበረ፣ አሁን ምን ተገኝቶ ነው የማይናደደው? እያለች ከዛ አባዬ ናቲ ተመስገን ምን አለ? ምንም ደግነቱ እሱ ምንም አላለም። ምን? አዎ ምንም አላለም። ምንም አልመሰለውም። ምክንያቱም ተስፋ ቆርጧል። ስለዚህ አንቺም የሚያዋጣሽን ይዘሻል አይደለ? ናቴን እወደዋለሁ ብለሻል። አንቺም የወደድሽውን ያዢ፣ እሱም ደግሞ እንግዲህ አዲስ ህይወቱን ይጀምራል አለች አላት። አባዬ እንደዛማ አይሆንም ማለት ለምን አይሆንም? እና ዘላለም አንቺ ሲጠብቅ ይኖራል እንዴ? ወንድ ልጅ እኮ ነው። አባዬ አልገባኝም። ለሱ እያገዝክ ነው እንዴ? እኔ የምለው ይሄን ነገር ከየት ነው የተላበሳችሁት? ሁላችሁም ለሱ እያገዝክ ነው እንዴ? የሚነሳና ለሱ እያገዝክ ነው እንዴ ትላላችሁ? ምን አልገባኝም። ለማን ነው የማግዘው? ለተመስገን ነው አባዬ። ተመስገንን አትመነው። ተመስገን ውሸታም ነው። አይትሁት ውሸታሙማ ማን እንደሆነ በቅርቡ አንቺ ራስሽ ትደርስበታለች ልጄ። እኔ ግን አሁን ምንም ልልሽ ስለማልፈልግ ዝም ብዬ ማዳመጥ ብቻ ነው። ግን የዛን ቀን እውነታውን ያወቅሽ ቀን እንግዲህ አንቺ ነሽ የምታውቂው። አሁንም ቢሆን አልረፈደም። ልብሽን አዳምጩ፣ ልብሽን በደንብ አዳምጩ። ከዛ በኋላ ተወስኛለሽ እንጂ ለሁሉ ነገር መቸኮል ዋጋ ያስከፍላል የኔ ልጅ አላት። አባዬ እኔ ተመስገን ማነው ናቲን መርጫለሁ። ናቲ ነው የኔ ባል። ጥሩ ነው፣ ጥሩ መርጠሻል፣ ጎበዝ። ስለዚህ ተመስገን ለምን አልተናደደም? ተመስገን ለምን እንደዚህ አላለም አትበይ። በቃ ምርጫሽን መርጠሻል አይደለ? እሱም ደግሞ በቃ ንቋችሁ ነው ዝም ያላቸው። ንቋችሁ? አዎ ንቋችሁ ማለት አንዳንድ ጊዜ ሰዎች በግድ ካልተናገረ ነው አይደለ የምትሉት። ያ ነገር ደግሞ ሊሆን አይችልም በፍጹም። ስለዚህ ሁሉም ነገር ይቀራል። ከዛ በኋላ እንግዲህ ምንም ማድረግ አይቻልም። ከዛም አባዬ በጣም ተናደደ። በጣም ነው የተቃጠለባት ትሁት ላይ ማለት ነው። እና በጣም በረቅጥል ያለው ከዛ እንዴ እንደዚህማ አይሆንም። እንዴት ነው? ለምንድን ነው ያልተናደደው? ከዛ በኋላ ምን ያናድደዋል? ለምን ይናደዳል? አንቺ እያደረግሽ ያለሽው ነገር እኮ ትክክል እንዳልሆነ ያውቃል ተመስገን። ስለዚህ አንቺ ደግሞ የመረጥሽውን ስለዚህ ምንም ሊያደርግልሽ ስለማይችል ዝም ብሎ መመልከት ነው። አባዬ ዝምታው አናዶኛል። ለምን ዝም ይላል? እና ጨርቁን ጥሎ ይበር ነው እንደምትይው? ቆይ ምን ያደርግ ነው የምትይው? ምንድን ነው ችግርሽ? ትሁት አልገባኝም። ምን አድርግ እያልሽ ነው? ይጩህ ነው? ይጣላ ይደባደብ ነው? አልገባኝም። አባዬ አሁንም ለሱ እያገዝክ ነው? ስራ የለሽም እንዴ ትሁት? እኔ ስራ አለብኝ። ለሱ እያገዝክ ነው፣ ለሱ እያገዝክ ነው አትበኛ። አስር ጊዜ እውነታው ይሄ ነው እንዴ? ተመስገን ግዴታ ካልተደባደበ እንደድረው። አዎ በፊት እኮ ማንም ሰው አላየህም እንዴ? ካሌብን ያኔ እንዴት እንዳደረገው። አዎ በሰዓቱ ይወድሽ ነበር። ስለዚህ ይጣላ ነበር። አሁን አይወደኝም እንዴ? ተውስ። እኔን ከምታደርቀኝ ለምን ከሱ አሰሚም? ከሱ ብሰሚ ይሻላል። እኔን ግን አታድርቂኝ የኔ ልጅ። እኔ ደክሞኛል፣ በቃኝ አላት። አባዬ አንተም ለሱ እያገዝክ ነው። በቃ ይሁን ችግር የለውም። ግን አንድ ነገር ማወቅ ያለብህ እኔ ሁሌም በማስፈልግ ሰዓት አለሁ አለችው። አመሰግናለሁ ትሁት። አሁን እኔ አንቺን ጠልቼሽ አይደለም፣ ግን እውነታው ልንገርሽ የኔ ልጅ። እውነታው ምን መሰለሽ? አሁንም ቢሆን ልብሽን አዳምጪ ነው እያልኩሽ ያለሁት። ልብሽን አዳምጪ፣ አልረፈደም። ምክንያቱም ደግሞ
የሚሆንሽን አንቺ መርጠሻል። ስለዚህ የሚሆንሽን አንቺ ስለመረጥሽ ምንም ማድረግ አይቻልም። እናም የመረጥሽውን አግቢ። እሱም ደግሞ ምን የራሱን ህይወት ይኖራል አትለኝም? አዋ ይኖራል። እና እንደዚሁ ሊቀር መስሎች ነው እንዴ? የራሱን ህይወትማ ይኖራል። ከዛ እንግዲህ የአባዬ ንግግር በጣም አቃጠላት፣ ተናደደች። የምታደርገው ነገር በሙሉ ጠፋባት። በጣም ነበረ የተቃጠለችው ማለት ነው። እንግዲህ ምንም ማድረግ አይቻልም። ራስን መቻል ትልቅ ስጦታ ነው ይባላል እና እንግዲህ ወይዘሪት ትሁት አንዳንድ ጊዜ ሰዎች ሲመክሩንም መስማት አለብን። አይ የሰው ምክር አንሰማም ከተባለ ያው ተያይዞ ገደል መግባት ነው ማለት ነው። እንግዲህ እውነታው ይሄ ነው። ትሁቴ አባዬ ነግሮሻል፣ ተመስገንም ለምኖሻል፣ አልሰማ ብለሻል። አሁን ደግሞ በራስሽ መንገድ እየተጓሽ ስለሆነ ቻዩ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።